ዞር በል ለመጣህ ቤቴ በለመደሽ አልከመጥም ማንንም ስርዓት አስይዞኛል እኔ ራሴ ከፈለኩ ነው ስርዓት የሚይዘው አንተ ማን አንተ ነኝ ስርዓት እኔ ስለሆንኩ አስይዝሻለሁ ሰማሽኝ ምን ስለሆንክ ወንድሜ እንደዚህ ሆነ እኮ ባንቺ ምን አባሽ አገባሽ ለምን አያገባኝ ወንድሜ አይደል አባሽ አገባሽ ስላንቺ ወንድም አባቴ እንዳታነሽ ምን አባሽ አገባሽ ደግምልሻለሁ ምን አገባሽ አንቺ ምንድነው ያመጣሽው ማንን የጠራሽው ቁጭ በይ እንደ ወንድሜ ቁጭ በይ ምንድነው የምታረገው ንገረኝ መቼ ነው የመጣኸው ከክፍለ ሀገር እንዴት እያደረግህ ነው ጎረምሳ ይዛ መታ ቤት ውስጥ ለምን ገቡ ብላት ልትደበድበኝ ከጎረምሶቿ ጋር ልታስመታኝ ልትደበድበኝ ይሄን ሁሉ ነገር ደግሞ የምታረገው አንተ ነህ አስፈታኝ አይመለከትም ወንድሜ ቤት ነው የኔ ቤት ነው ማን አንተ አስረዳሃለሁ መጀመሪያ ተረጋጋና እኔ ቤት ምን ትሰራለህ ምን ማለት ነው ሰላም የመወዳችሁና የማከብራችሁ ውድ ቤተሰቦቼ እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ እንግዲህ እንደ ሁሉ ጊዜም ሩጫችንም ትግላችንም እንደቀጠለ ነው ዛሬ ደግሞ አንድ እህታችን ቤት እንገኛለን ከወንድሟ ጋር ተያይዞ ያለውን ጉዳይ በስልክ ስታወራኝ ነበር ያ ነገር ብቻ በቂ ለኔ ስላልሆነ ያው እዚህ መጥቼ በአካል ማግኘት አለብኝ ጉዳዩን እዚሁ መጨረስ ካለብኝ ጨርሶ ለመሄድ ነው እዚህ የተገኘሁትና ከሷ ጋር የተወሰነ ቆይታ እናደርጋለን ምክንያቱም አሳሳቢ ነገር እንደሆነ የወንድሟ ጉዳይ እንዳሳሰባት ነው የደወለችልኝ ያወራን ነው የነበረው ለዛ ነው እናንተ ግን ላይክ ሼር ማድረጉ እንዳይረሳ ቤተሰቦች ምክንያቱም ሁሌም መላቸው ነገር አለ ላይክ ሼር በተደረገ ቁጥር ሰዎች ጋር ይደርሳል ያ ሰው ጋር ተዳረሰ ማለት እንግዲህ ወደኛ የሚመጡ ጉዳዮች የሚማሩ ሰዎች ይበዛሉ ማለት ነውና በድጋሚ ላይክ ሼር ማድረጉ እንዳይረሳ ቤተሰብ በመሆን ደግሞ ተቀላቀሉ እንላለን አሁን ወደ ቆይታችን እንዴት ነሽ ሰላም እንደኛ ሰላም እንኳን ደህና ቆየሽኝ በአካል ስለተገናኘን ደስ ብሎኛል ያው ትረጅኛለሽ ብዬ ተስፋ አደርጋለሁ ብዙ ጊዜ ደውለሽልኛል የሥራ መብዛት መጨናነቅ ነውና ቶሎ ላለመመለስ የቻልኩት ከዛ አንፃር ነው በጣም ይቅርታ አረ ችግር የለውም እንደውም በጣም አመሰግናለሁ እኔ አጋጣሚ ነው እንትናችሁን እከታተላለሁ ፕሮግራማችሁንና እንዳልኩት እና የጉዳዩን ስለወንድሜ ነውና ስላስጨነቀኝ ምናልባት እናንተ ጋር የሆነ መፍትሄ ካገኘው ብዬ ደወልኩትኝና ያው ብዙ እኔ ጋር እንደኔ አይነት ጉዳይ የሚገጥማቸው ሰዎች ይኖራሉና ችግር የለውም አመሰግናለሁ በጣም እሺ እኛም ተቀበለናል እንግዲህ እስቲ ራስን በማስተዋወቅ የጀመርሽልኝ ጉዳይ አለ ያንን ደግሞ ሁሉንም ነገር በዝርዝርና በሂደት መታወቂያቸውን ነገሮች ተነግሪኛለሽ እሺ ስሜ ብርቱካን እባላለሁ እሺ የጠራው ያው እንደምታውቀው ያለሁት የወንድሜ ቤት ነውና እኔ ከክፍለ ሀገር ነው የምመጣው አንዳንዴ ነው የምመጣው ከ15 ቀን ምናምን አንዴና የወንድሜ ጉዳይ ያስጨነቀኝ መጣብኝ ድሮ የማውቀው ወንድሜ ያልመስላለኝና ያ ጸባዩ ብቻ ሳይሆን በቃ የሆነ ከሰውነት የወጣ አይነት ነገር ነው የሚመስለው ጸባዩ ተቀይሯል ደስተኛ አይደለም በማየው ነገርና ጤንነቱ ላይ ራሱ የሆነ ጤነኛ አይመስለኝም እና ሳይው ስጠይቀው አብራርቶ አይነግረኝም ቤትም ሰላም አይደሉም ምናምንና ተጨነኩኝ እኔ ከ15 ቀን አንዴ መጥቼ እንደዚህ ከሆነ ሁሌ ጭቅጭቃቸው አለ ከባለቤቱ ጋር ምናምንና እኔ ከ15 ቀን አንዴ መጥቼ እንደዚህ ከሆነ ሌላ ጊዜ ዴሊ እንደዚህ የሚሆን ከሆነ ወዴት እየሄደ እንዳለ በጣም ተጨነኩኝና በፊት የነበረው ወንድሜ በጣም እንደዚህ አልነበረም በጣም ደስተኛ ነበረ በየትኛውም ሰው የሰፈር ሰው በጣም የሚፈራው አይደለም ሴቱ ወንዱ የሚፈራው አይነት ሰው ነበርና አሁን ጭራሽ ከዛ በተለየ ሆኖ ነው እያየሁት ያለውና በጣም ስላሳሰበኝ አጋጣሚ የፕሮግራማችሁን እየተከታተልኩኝ ያለ እዛ ላይ አይቼው ነው ስልክ ፈልጌ እናንተ ጋር ደወልኩትና እንደው እናንተ ጋር ይሆናል ምንድነው አሁን ከባለቤቱ ጋር ነው ጥሉ አይደለ እንደዛ ነው ያልሽኝ እና ምንድነው ምክንያታቸው ምክንያቱም ትክክለኛው ምክንያት ባቀው ነው ደስ ባለኝ ያ ማለት እኔ እንዳልኩ ሁሌ እዚህ አልኖርም ከስንት አንዴ ነው እንደ ግድነት የምመጣውና በመጣ ቁጥር ይጭቅጭቅ አይጠፋም በቃ የሆነ እኔም ኖርኩም አልኖርኩም በቃ ሲጨቃጨቁ ነው የምሰማው ሁላ ትጮህበታለች ምናምን እንደነገርኩ በፊት እንደዛ አልነበሩ እኔ ማቀው ወንድሜ እንኳን አይደለም ሴት ልጅ ቀና ብሎ ሊናገረው ማንንም ሰው የሚፈራው አይነት ሰው ነበርና አሁን ጭራሽ ሰው ታስፈራራዋለች ምናምን የሆነ በቃ የሆነ የጭቆት ጭቅጭቅ ነው የምሰማው ምናምን ሁሌና መኝታ ቤታቸው ገብተው ሌላ ጭቅጭቅ ብቻ ነው የሚጨቃጨቁት ወዴት እየሄደ ነው ምክንያቱም አሁን ያሉበት ጉዳይ እሷ እንደ ወንድ እሱ እንደ ሴት
ነው እየኖሩ ያሉትና ግራ ገባኝ። ወይ የሆነ የስነ ልቦና የሆነ ችግር ደርሶበታል ወይ ደግሞ የሆነ የጤና ነገር ችግር አለበት እንጂ እንደዚህ ሊሆን አይችልም። ሰው እንደዚህ ባንዴ ሊቀየር አይችልም። ግራ ገባኝ። እሺ ስለሷ በደንብ የምታውቂው ነገር አለ? ስለ ባህሪያ ምን አይነት ሰው ናት እስቲ? እሷ ምልህ በፊት ላይ ያን ያህል እንደዚህ አልነበሩም ከኔ ጋር ግን እኔም ራሱ እሷ አሁን ስትመጣ ደስ አይላትም። የአንቺ መምጣት የኔ መምጣት ምን ኮንፈርት አይሰጣትም። ስመጣ ሁላ አሁን ከ15 ቀን ምናምን ሩቅ ነው አይደለ? አሁን ተነፋፍቀ ምናምን ነው የምትመጣው። ምንም የወንድሜ ሚስት ብትሆንም ወንድሜ እንደምወደው እሷንም ወዳት ነበር። ግን አሁን ላይ እሱን እንደዚህ እያደረገች ሲመጣ እሱ እንደዚህ የሆነ ሴት በእሷ ምክንያት ነው ብዬ ስለማስብ እኔም እየጠላኋት መጣሁ። በቃ እኔ ስመጣ የሆነ ፊት ተነሳ። አሁን ሰላምታ ምናምን ከክፍለ ሀገር ስትመጣ ደግሞ በተለይ ጥሩ ፊት ትፈልጋለህ። ግን እንደዛ ማረፊያ የወንድሜ ቤት ብለሽም ስለምትመጪ እንደዛ ስለሆነ እየተሳቀቅኩ ነው የሚመጣው። ግን ወንድሜ ይናፍቀኛል። ለእሷ ብዬ ወንድሜ ልተው አልችልማ። ግን ስመጣ በቃ እኔ ምንም ነው ሰው ማልመስላት። እኔን ቁጭ አድርጋኝ በቃ ጭቅጭቅ ነው ከእሱ ጋር የምትጀምረው። አንቺ ፊትም እንደዚህ አይነት ነገር አለ? ምንም ማፈር ነው የሚባል ነገር የለም። በዛ ላይ በቃ ቤት ውስጥ የማየው ሁሉ ነገር ከሆነ ጊዜ በኋላ የመጣ ነገር ቤት ውስጥ ትቅማለች። አምሽታ ነው የምትመጣው። ወንድ ምናምን አሁን ባለትዳር ሆነ ቤት ውስጥ የባለትዳር ቤት ወንድ ሼም ነው አይደረግም። ግን እኔ ቁጭ ብዬ ወንድ አምጥታ እንደዚህ ምናምን እንትን ብለው ምንድን ነው የሚባለው ጫት ምናምን ይዘው መጣው እሱን እንትን ብለው ምናምን ቤት ውስጥ ይቅማሉ። ቤት ውስጥ እና አሁን እንደ ሰውኛ ስታስበው የባለትዳር የወንድሜ ሚስት ናታ። ወንድ ልጅ መጡ ቤት አብሮ ከሷ ጋር እያቃመ ምን ይሰማል? እና ያሰብኩት በቃ እሱን የሆነ ነገር አድርጋለች ብዬ ነው ያሰብኩት። ምክንያቱም ማሰብ አልቻለም። በፊት የነበረ ወንድሜ የለም ጠፍቷል አውቶማቲካሊ። እና በቃ ምክንያቱ እሱ ናት ብዬ ነው ያሰብኩ ያለሁት። አሁን ሌላ ምንም ምክንያት እሱ ምንድን ነው የሚለው? ይህን ጉዳይ አውርተሻል ማለት ከባድ ነገር ነው። ቤት ድረስ ወንድ መጥቶ መቃም መቼስ ለወንድምሽ ጓደኛ ከሆነ እሱ ካመጣው ይባላል። እሱ ኖርማል ነው። ግን አሁን እሱ አያውቀውም። እሱ ስራ ነው የሚውለው። እሷ ቤት ስትሆን ምንድን ነው የሚሰራው? ወንድሜ የሚሰራው የከባድ መኪና ሹፌር ነው። እና ብዙ ጊዜ ያው ስራ ላይ ሹፌር የረጅም መንገድ የሚሰሩ ሹፌሮች ውጭ ላይ ነው ብዙ ጊዜ ስራቸው የሚያሳልፉት። እና አሁን ላይ ደግሞ ባለው ወቅታዊ ጉዳይ ምክንያት መንገዱ ምንም ሰላም ስላልሆነ እሱ ብዙ ጊዜ ቤት አይገኝም። እና እሱንም እየተጠቀመች ነው መሰለኝ። ቤት ውስጥ አጓጉል የሆነ ሰው ነው የሚመጣው። ሴቶቹ ምናምን የሚሽሻ ምናምን ይስባሉ ምናምን በቃ እዚህ ቤት ውስጥ ነው ቤት ውስጥ የሆነ ሊታይ የማይችል ነገር ነው የማየው። እና ቤት ውስጥ እኔ ግራ ይገባኛል። ወደ ቤቱ ወደ ሌላ ነገር ነው የሚቀየረው። በቃ ስብስብ ብለው መጣው ነው እዚህ ቤት ውስጥ ሙሉ ቀን ምንም ነው የማይመስላት። ባለትዳርም አትመስልም ጭራሽ። እና ደግሞ የሚገርም ማለት ነው አሁን ጭቅጭቅ ምናምን ሲፈጠር ወንድሜ ምንም አይወራም። እንዴት ነው ወንድ ልጅ ሴት ልጅ የተናገረችው እና ልትመታው እንትን የመታችሁ ጸጥ ልል የሚችለው በጤና ጭራሽ ትመታዋለች። የምትሰድበው እሷ ናት፣ የምትመታው እሷ ነች። እሱ ምንም አይላትም። እና ግራ ያጋባኝ እንዴ ምን ሆኗል? ቢያንስ እንኳን አትሊስት ስድብ ወንድ ልጅ እኮ ስድብ እንዴት ነው ቀና ብሎ ሴት ልጅ ሲናገረው እንትን የሚለው? ምንም አይናገራትም። እሷ ግን እንደፈለገዋ ነው የምታደርገው። ሁላ በሆነ ነገር ምናምን ትመታዋለች። ምንም አይናገራትም። እና እኔ ወንድሜ ምን ሆነ ነው ለምንድን ነው ዝም የምትላት? ወይ ካልሆነ ለምን ሌላ አትፈታትም ሁላ ምናምን ብዬ አውቃለሁ። አይ ይሄ በትዳር መሀል የሚፈጠር ነገር ነው። እንደዚህ ነው ጭራሽ እስከ መምታት እጇን እያነሳች እጇን አንስታ ስትመታው እራሱ ምንም አይላት ምንም። እና ይሄ ጤነኛ ነው ብለህ ታስባለህ? በሰላም ነው የሆነ ጥያቄ ይፈጥራል እንዲህ ማለት እኔም ወንድ ልጅ ነኝ፣ ባለትዳር ነበርኩ። ግን እንደዚህ አይደለም አሁን እኔ ምክንያቱም አሁን እኔ ሳልኖር የሚፈጠረውን ነገር እንግዲህ ብዙ ነገር ተፈጥሮ ይሆን ይችላል። አንቺ እያለሽ በዚህ ልክ ከሆነ ያው እህቱ እያለሽ ይሄ ነገር ከተፈጠረ ቁጥሩዬ አንደኛ እሷ ፍረት የላትም። እህቱ እያየች ምናምን አሁን እኔ አሁን ቤተሰብ ጋር ሄዳለሁ። ቤተሰብ አሁን ያየሁትን ነገር ላወራ እችላለሁ አይደለ? ምንም ነው የማይመስላት። እንደፈለገው ትሰድባለች፣ ከዛ ደግሞ ትመታዋለች ምናምን። ለእሱን ይሳቀቃለሁ። ግን አንቺ በዛ አንሳት ምንድን በዚህ ማለት ትግቢ ለምን ነው ወንድሜ እንደዚህ አይመለከትሽም? የፍጠር ጋር ነው ምናምን ብላ መኝታ ቤት ይገባል። በቃ ጩኸቷ እንዴ! እኔ አንዳንዴ የሆነ ወይ እጁ ፈዟል ምናምን ብዬ አስባለሁ። ምንም አይናገራትም። ኧረ ወንድሜ ምን እየተፈጠረ ነው ስለው እዚህ ማለት ትግቢ በቃ እንደዚህ ነው የሚለኝ። እና የእኔ እንጃ በስልክ ሳወራው ውጭ ላይ ሲሆን ኖርማል ነው የሚያወራኝ፣ ግን ቤት ውስጥ ሲገባ አያወራም። እና ወይ ከቤቱ ነው ችግሩ አላውቅም።
ማለት መንገድ ላይ ያለ ስራ ላይ ያለ ምናምን ታወሪዋለሽ? አዎ በስልክ ምንድነው የሚልሽ ስለ ጉዳዩ? ምንም ወንድሜ እንዴት ነው ግን ደስተኛ ነህ ቤት ውስጥ እንዴት ነው ምናምን ስለው ሰላም ነው ሁሉም ሰላም ነው። ጭቅጭቅ እኮ ከበትዳርማ የሚፈጠር ነገር ነው። ምንም የሚያሳስብሽ ነገር በቃ እንደዚህ ነው የሚለኝ። ግን ቤት ውስጥ መጣ ስታየው ግን ነገሩ እንደዛ አይደለም እኮ። አይ ልክ ነሽ። ትዳር መሀል አይደለም ሰውና ሰው እግርና እግርም ይጋጫል። የሀሳብ አለመግባባት ነው። እኔ ግን እጅ አንስታ እሱ ዝም ብሎ እኮ ሴት ልጅ ባሏን አንስታ መታች ማለት አስበው እና ደግሞ እሱ ምንም ሳይላት ሲያልፋት ይሄ እኔ እንጃ የጤነኝነት እንትን ነው ብዬ አላስብም። ቤተሰብ አላወራሽም በዚህ ጉዳይ? ማለት ለማውራት የሚከብድ ነገር ነው የሆነብኝ። አሁን እኔ እንዴት ናቸው ምናምን አሁን እኔ አይደለም የምመጣው እዚህ ብዙ ጊዜ ለማየት እሱን እንዴት ነው ደህና ነው የምለው ምን ልበለው። ምክንያቱም ሲያወራ ከኔ ጋር ኖርማል ነው የሚያወራኝ ጭቅጭቃቸው እንዳለው ሆኖ ግን አሁን ላይ መጀመሪያ እስኪ ከእናንተ ጋር የሆነ መፍትሄ ካገኘው ብዬ ነው እናንተ ጋር የሚመጣውትኝ እንጂ አሁን በዚህ የሚቀጥል ከሆነ ለእሱም ለህይወቱም አስጊ ነው የሚሆነው። እዚህ ቤት ውስጥ የሚመጡት እያንዳንዱ የሚያሸሽ የሚቅሙት የሚያጭሱት ምናምን የሆነ ነገር ቢያደርጉት ደግሞ በእነሱ በዛ ላይ ወንዶችም ይመጣሉ እኮ እሱን እኮ ነው የምልህ። አሁን እሷ ወንዶቹ አሁን ሽሻቅሙ የቃሙ ሰው እኮ ምን ሊያደርግ እንደሚችል አታውቅም። ሴት ልጅ ሆነ አሁን እዚህ ሴቶቹ የምታያቸው ሰው ጭራሽ ነው በቃ ሌላ የማይደረግ ነገር ነው የሚደረገው ቤት ውስጥ ምንም ነው። እኔ ቁጭ ብዬ እዚህ እንደዚህ በርድ እንትን ማነው ይዘረጋሉ ምናምን መሳብ ነው በቃ ሙሉ ቀን። ከዛ ራሷን አታውቅም። ከዛ በኋላ ምን ወጥቶ ያመሻሉ ምናምን መጠጥ ጭፈራ ትወጣለች። ይወጣሉ አብረው አምሽታ ምናምን ማታ ነው እንደ ጎረምሳ የምትገባውና ምንም ነው ባለትዳር የማትመስለው። ምንም ከሌላትም ማንም ምንም አይመስላትም። እኔ ጭራሽ ሰው አልመስላትም ይመስለኛል። እኔ እንድመጣ የማትፈልገውም ይሄን ነገር እንዳላቅባት እንዳላይባት መሰለኝና ነገሩ ባይም ቁጭ ብዬ ያደረጉት ስለሆነ ኖርማል ነው ለሷና ትንሽ ተጨነኩኝ። ምክንያቱም አሁን እዚህ እንደዚህ የሚያደርጉ ከሆነ እሱም እያለ እንደዚህ የምታረግ ነው የሚመስለኝ። ምክንያቱም ምንም አይመስላትም። አልጠየቅሽም? ቤት ውስጥ የሚደረገውን እሱ እያለ አይነግረኝም። አሁን እንደዚህ አይነት ነገር አይነግረኝም። ኖርማል አረ እኔ ደህና ነኝ በጣም እግዚአብሔር ይመስገን በጣም ደህና ምንም አትጨነቂ ምናምን በቃ እንደዚህ ነው የሚለኝ። ግን መጥቼ ማየው እሷ እንደዚህ እየጮችበት እየመታት ዝም ካላት ሌላ ምንም ነገር ብታረግ ይናገራታል ብዬ አላስብም። በቃ የሆነ ነገር ሆናል አንደበቱን የሆነ የሚይዘው ነገር አለ ላለመናገር ማለት ነው። በቃ የተረዳሁት እኔ እሱ ነው እንጂ እንዴት ነው አንድ ሴት ልጅ እንደዚህ አንስታ ዱላ አንስታ ስትመታው ጸጥ ሊል የሚችለው? አትሊስት እንኳን ቃላት አውጥቶ አይናገርም እና ግራ ገባኝ እኔ ቢያንስ እንጃ ወይ እናንተ አናግራችሁት በሆነ መንገድ ምን እንዳለ በማላቸው ምን እንደተፈጠረ እና ምን አንደበቱ እንደሚይዘው የሆነ ነገር ቢናገር ደስ ይለኛል እና ለዛ ነው እናንተ ጋር እንደው እየጠራኋችሁ። አንተኔ በጣም ገርሞኛል ማለት አሰብኩት እኮ እኔ ሚስቴ የሆነ ማለት እጇን ያው ስትናደድ ወይንም የሆነ ሰው ሲናደድ መነጋገሩ መጨቃጨቁ ሊኖር ይችላል። ግን እላፊ ስታልፍ እኔ ይቅርታ አድርግልኝና ከባድ ነው። በዚህ ዘመን ደግሞ 21ኛው ሴንቸሪ ላይ ሆነ። በዚህ ዘመን በዛ ላይ ደግሞ እንግዲህ ሹፌር ነው። አሁን ደግሞ ሹፌሮች ያሉበት ጣጣ በጣም ከባድ ነው። ከስንት ስትራግል አልፈው መጣው ቤት ረፍት ነው የሚፈልጉታ። ከስንት ዘራፊ ከስንት ቀማኛ በስንት መከራ በጸሎት በልመና አልፎ መጥቶ ቤቴ ማረፍ አለብኝ ብሎ ሲመጣ ቤቱ ደግሞ ከዛ የባሰ ሰዓት ይጠብቀዋል። ጭራሽ የተለየ ጭራሽ ነው። እንኳን ረፍት ምንም ነገር የለም። በቃ ይመጣል። የሚጠብቀው ጭቅጭቅ ብቻ ነው። ጭቅጭቅ ሳይሆን ዱላም ይጠብቀዋል። እና እንዴት ነው አሁን እዛው ስራው ቦታው እዛው መኖሩ እንደው የሚሻለው ለሱ ማለት ነው። እንደዚህ ሲሆን ስለ ግንኙነታቸው ማለት የት እንደተገናኙ ምናምን የምታውቂው ነገር አለ? በስራ ጉዳይ ይመስለኛል የተገናኙት እንጂ በደንብ እንትን የምትይው ነገር የለም። ዲቴል እሷ እንደዚህ አይነት ነገር አታወራኝም። ሲጀመር እሷ ከድሮም ያን ያህል አንቀራራም። ግን አሁን ጭራሽ ስታይ ደሞ ነው የሚፈላ። ምንም ደስ አይላትም። ቤት ውስጥ መጣና አናወራ የማየውም ነገር ዝም ስለማል ያው እኔ ማስቆማል ሲለው ነገር ስለሆነ እንጂ እዛ ስታደርገው እኔ መጮሄን አላቆምም። ግን ምንም እሱ ምንም ማድረግ ካልቻለ እኔ ምንም ማድረግ አልቻልኩም። ወንድሜ በቃ በጣም በቃ ድሮ የማውቀው ወንድም ጭራሽ የለም። በጣም ተቀይሯል። ሌላ ሰው ነው የሆነው ጭራሽ። እንኳን አይደለም ለኔ ለሌላ ለሚያውቀው ለውጭ ሰው ራሱ እየገረመው ነውና ምክንያቱም ጸባዩን ቢጭቅጭቅ አለ ጎረቤት ይሰማል። እነሱ አሁን ምንድነው የተፈጠረው ምናምን ይላሉ። ግን ምን ብለህ ታስረዳለህ? መቼም የወንድምህን እንትን እንደዚህ ለምታወራው ነገር አይደለም እና ምንም ነው የምትለው እና ግራ የሚያጋባ ነገር ውስጥ ነው ያለሁትና ትንሽ እናንተ ጋር የሆነ መፍትሄ ባገኝ ብዬ ነው እናንተ ጋር እንትን ያልኩትና እኮ አሁን የት ሄዳ ነው? አሁን ትመጣለች ወጣ ነው
ትመለሳለች። ስለዚህ መውጫ መግቢያ ሰዓቷ ምናምን እንትን የለም። እሷ በቃ የሆነ ወይ ደግሞ የሆነ ሌላ ቤት እንደዚህ የሚቀሙበት ምናምን ቤት ይኖራቸዋል። አላውቅም። እንደዛ ነው እንጂ አሁን ትመለሳለች። አሁን ስትመለስም ወይ አብረዋት ነው የሚመጡት። በቃ ሌላ ስራ ምናምን የላትም እኮ ስብስብ ጓደኞቿ ራሱ በቃ እንደዚህ ወጣ ያሉ ናቸው። አለባበሳቸው ምናምን እንደዚህ አሁን ባለስራ ቤት እንደሚደረግ አይነት ነገር አይደለም የሚመጡት። ይመጣሉ፣ ሌላ ስራ የላቸውም። ሲስቡ ነው የሚሉት። አሽሽ ይቅማሉ፣ እዛ ያጨሳሉ ምናምን፣ ከዛ ወጥተው ይጠጣሉ። እንደ ጎረምሳ በቃ ይወጣሉ። ማታ ምሽታ ነው የምትመጣው እንደ ጎረምሳ። እና አይደለም ባለ ትዳር ሴት ይቅርና ከሴትነት ባህሪ ራሱ የማይጠበቅ አይነት ነገር ነው ያላትና በእርግጠኝነት የሆነ መጣች መሰለኝ። ምንድነው? ምን አምጥተሽ ነው? የምትሰሙና ምንድነው? አንተ ሰላም፣ ምን ፈልጋችሁ ነው? ሰላም፣ አንቺ ምንድነው ያመጣሽው? ማንን የጠራሽው? ቁጭ በይ። እንደው ምን ይቀርታል? ቁጭ በይ። ኧረ ተይ፣ ምን ሆነሽ ነው? ቁጭ በይ። ዞር በል፣ ዞር በል። ለምን መጣህ? ለምን መጣህ ቤቴ? በለመነሽ መጣሽው። አልቀመጥም። ዞር በል። አንቺ ተረጋጊ። ቁጭ በል፣ ቁጭ በል። አንተ ምን ጎረምሳ ነህ? ቁጭ በይ። እንዴ ቁጭ በይ። ምን ሆነሽ ነው? ስርዓት ያዥ እንጂ። ምን ፈልገህ መጣህ? እንዴ ለምን መጣህ ቤቴ? አንቺ ቢያንስ ካሜራ አለ እኮ አታፍሪም እንዴ? ምን አገባኝ አንተ ለምን ካሜራ ይዘሽ? እሺ ተረጋጊ። እኔ ያልነካሽም። ለምን ይዘህ መጣህ ካሜራ ቤቴ? መጀመሪያ ተረጋጊ። እሷ ናት የጠራችኝ። ተረጋጊ። እኔ የጠራሁት የወንድሜ ቤት አይደለም። ተበጣጣችሁ። የምን አባሽ ወንድሜ ቁጭ በይ። የምን አባሽ ወንድሜ ቤት ነው? የኔ ቤት ነው። እሱን ምን ወንድሜ ቤት መቼ ነው? እንግዳ እኮ ነጣ አንቺ ስርዓት ያዥ። ትንሽ ሌላ እኮ የለሽም። ወጣሁልሽ አይደል? እንግዳ ነው እኮ እንግዳ ቢያንስ እንግዳ እንግዳ የምን አባሽ እንግዳ ነገሩን እዛ ሰጭላለሽ ነው። እሺ እኔ ወልሽ እኔ ስርዓት ያዥና ቁጭ በይ። አርፈሽ ቁጭ በይ። መጀመሪያ የመጣበትን እስኪ አትሊስት ለምን እንደመጣ ስሚው እስኪ። እሺ ምን ይፈጠር? ማን አንተ? ለምን መጣ? መጀመሪያ ተረጋጊና የኔ ማንነት ነግርሻለሁ። አንቺ ቆይ እኔ መመቼ አይደል? አሳይሻለሁ። አስሬ ባልደርስሽ ያለው አንቺ ምን ዞር በል። በቃ ተገቢያት ቁም። ዞር በል። ምን ሆነሽ ነው? ዞር በል። እኔ ላይ አልፈልግም። ዞር በል። እሺ ዞር በል። ከዚህ ደፋር ነህ። እዚህ ቤት ይዘሽ ገባሽ አይደለ? መብቴ ነው። የወንድሜ ቤት እኮ ነው። የምን አባሽ ወንድምሽ ሂጂና እዛ በረሃ ፈልጊ። እዛ ነው። አንቺ ይኸውልሽ አፍሽን አትክፈቺ እኮ ነው የምልሽ። ባለጌ አይደለም። ማን ባለጌው? እኔማ ቤቴ ነው። ስለዚህ ቤትሽ ነው። እንግዳ ብላ መጣ ካሜራ ሰብስባ ጠበቀች። እኔ እኮ ለምን እንደመጣው አውቀሻል? ሲጀመር ለምን ትመጣለህ? እኔ ሳልፈቅድ ሲጀመር ለምን ይዘህ ትገባለች? እኔ መጠየቅ የለብኝም እንዴ? ባለ አንቺ የምትጠየቂው መጀመሪያ ቤት ስትገኝ ነው አይደል? ምንም ሆነ አያገባኝም። ስለዚህ እሻው ምን ይፈጠር? ውጣ ቤት ውጣ። እንድትወጣ ምን ፈልገው? ወጣለሁ ግን በስርዓት ነው። ስርዓት ይዘሽ አንተ ነህ ስርዓት የምታስይዘኝ። ማንም ስርዓት ከፈለኩ አስይዝሻለሁ። ማንም ስርዓት አስይዞኛል። እኔ ግን አስይዝሻለሁ። እኔ ራሴ ከፈለኩ ነው ስርዓት የሚይዘው። አንተ ማን ነህ? አንተ ነኝ ስርዓት። እኔ ስለሆንኩ አስይዝሻለሁ። ሰማሽኝ? ምን ስለሆንክ? አታውቀኝ እና ስለማታውቀኝ ነው። እኔ ስርዓት አስይዝሻለሁ እና የምትለው ቁጭ በል። ከእሷ ጋር መካፈል አይችልም። አዎ ምን ትሆኚ? እሺ ትወጣለህ። ኮተትን ይዘህ ውጣ። ውጣ በቃ። አንቺ ስላልሽኝ አይደለም። እንደ አንቺ አይነት ጋጠ ወጥ ጋር መቀመጥ ስለማንፈልግ ነው። ስርዓት አልባ። ውጣ። አንቺ ጠብቂ። ምን ፊት አሳይሻለሁ። አስሬ ነው እንደምን ለበልባት። ኧረ እባክሽ እንደዛ ያምርሻል። እንዳታስቢ እሺ? ሰማሽኝ? እንዳታስቢ። ማን አንተ? ምን አስፈራራት ተብላ? ማን ላከ? ማን ምንድን ነው እንደዚህ ነገር የሚላት? አሁን ውጡልኝ፣ በእናትህ ውጣልኝ። በቃ አሁን ውጣልኝ። ውጡ። ምን ሱስ ሰዓትሽ አለፈ? ውጡ። የምን ሱስ ነው የምታወራው? ሰዓትሽ ደረሰ። ስለምኑ? ሰዓትን በፈለኩበት ጊዜ የመጠቀም መብት አለኝ። አንተ ነህ እንዴ ሰዓትሽ ምናምን ሰዓት የምትመድብልኝ? አንተ ነህ። 24 ሰዓት እኔ መብት ነው እኔ ምን አገባኝ እኮ። ስለዚህ አንተ ሰዓትሽ ደረሰ ወልፍሽ ምናምን ልትለኝ አትችልም። ከአንቺ አይነት ጭራቅ ጋር ሲጀመር ማን አንተ? ምን ስለሆንክ? ውጣልኝ በቃ ሰውዬ። ውጣ በቃ። ናውጣ ውጣ። ነይ ውጭ። ዞር በይ። አንቺ ማብረሽ ውጭ። ነይ ውጣ። እንደብደን ምን ያደርጋል? ውጣ። ምን ነው ሌላ አይመለከትም። ናውጣ። እሺ አትጩሂ። አንቺ ኮተታ። እሺ አትሳደቢ። ክብር አሳይሻ።
ዞር በይልኝ። ውጣ ስርዓት ያዥ ና። ይቅርታ በጣም እሺ። ለእኔ ችግር የለም። ኮተት ጭራሽ ደግሞ የመጣሁትን ሰው ደግሞ ትሳደባለች። አንቺ ውሻ ምን ብለሽ ነው ደግሞ ሰው ይዘሽ የመጣሽው? ጭራሽ ደግሞ እንደ ወንድም ያመጣሁትን እንግዳ እንኳን አታከብሪ። አባሽ ከየት የምታውቂውን እንግዳ ነው የምታመጪው? የት የመጣሽውን እንግዳ ቤትሽ ነው የምታመጪው? እስኪ አንዳንዴ ቢያንስ ለሰው እንኳን ክብር ይኖርሽ። ጅርሽን ሰብስበሽ ትመጫለሽ። አንቺ ቆሻሻ ነገሩን ይስላል። ለአንቺ ስለተቀመጥኩኝ በየ15 ቀኑ እየተንፏቀቅሽ እየመጣሽ ሲያልሽኝ እኔ ጋር እዚህ ቤት አንቺ ጀመር ደረሽ እኮ እግርሽን እንዳታነሽ እዚህ ቤት እንዳትመጪ እገልሻለሁ። ሲጀመር ወንድሜ እንደዚህ ሆነ እኮ ባንቺ ምን አባሽ አገባሽ? ምን አባሽ ለምን አያገባኝ? ወንድሜ አይደል? አባሽ አገባሽ? ስላንቺ ወንድም አባቴ እንዳታነሽ። ምን አባሽ አገባሽ? ደግምልሻለሁ። ምን አገባሽ? ሰይጣን ያምሽ ያምሽ ለምን እዚህ እንዳለ እንቀበልሽ እኮ ነኝ እሱ ወንድሜ በሰራው ብር እኮ ነው አንቺ መስራት ምን ሰርተሽ ነው ታውቂው? ማለት እኮ ነው የሚመስልሽ? ለኔ አንቺ አይደለም። አሁን ቀጥ ብለሽ ትወጫታለሽ። ያኔ ግን እዚህ ቤት እግርሽ እንደ ምን እንድታረጊ ልገይ ስትመጪ አሳይሻለሁ ምን እንደማረግሽ። ደማ ወንድሜ ምን አርግሽ ጋር መመላለስ ክብሬን ዝቅ ማድረግ ነው። ስለዚህ ክብርሽ የትኛው ክብርሽ ነው? ምን ክብር የሚወርሽ ነው? እንግዳ ይመጣል እንደዚህ አመልከት ገኝ ነገር ይወጣት ያመጣስ ነው አይደል? እንደዚህ ወንድሜ እንዳታነሽ ስነ ስርዓት ይኖር ዳውልና ከዛ እንዳደውለት ለምን የሚፈርውለት ምን ልትይው ነው? ምን እንግዳ እንደዚህ መጣልሽ? ምን ካንቺ ጋር ማውራት ማልፈልግም። ለምን አፌን አፈላሻለሁ? አንቺ የትኛው እንደናችሁ እሱ ጋር ደውለሽ ምን ልትይው ነው? ደውለሽ ለምን እሱ ጋር የምትደውይው? ሄሎ የት ነህ? ቶሎ ብለና ፈልጌ ነው። ቶሎ በል ፍጠን። እኮ ቶሎ በል አልኩ። ምን ሸሻ የምትቀሚበት ብር ጨረሽ? አይመለከትሽም። እና ታዲያ ለምን ከስራ ላይ ተደውይለታል? አይመለከትሽም። ለምን እንደሚመለከትሽ ስለሚመለከተኝ ምን አገባሽ? ምን አገባሽ? ትደበድቢያለሽ እንደፈለገሽ ትጨይበታለሽ። ለምን ገድዬ እዚህ ውስጥ አልቀብረው? አንቺ ያምሻለሽ። ጤነኛ ነው ለምታይ ጤነኛ መስል? ኧረ በጭራሽ ጤነኛ ሰው እንደዚህ ሊሆን አይችልም። እንደ ባለትዳር አይደለሽም። ስለ ትዳራችሽ ነው የምትነግሪኝ? የምትመሪልኝ እኔ ትዳራች ነሽ? ጠይቂው እስኪ ትዳር ያልተመቸኝም ብሎሻል? ሲጀመር ከዚህ አንቺ ምን ጥልቅ አደረግሽ? ምን አባሽ አገባሽ? መተሽ የመጣሽበት ላፍሽ ለካት ይኖርሽ አልፈሽ አትሳደሽ ነግረሻለሽ እንጂ እኛ ትዳር እናንተ ምናምን የሚመጣው አንቺ ጋር አይደለም እኮ። አንቺ ለአንድ ነገር እኮ አታውጭም። ለምሽ ከቤት ለምሽ ከቤት ነገር ራሱ ቤት ነው የምትኖረው። ቤት ነው የምትኖረው። የወንድሜ ቤት ነው። የት ይሰራሽ? የት ይሰራሽ? እናንተ ይሰራሽ በምንሽ ምን አለሽና ጥቅላትሽ እኮ ባዶ ባዶ ባዶ። አሁን ስርዓት ማሰብ የለሽ። አሁን ስርዓት ያዥ እየነገርኩሽ ነው። ምን እንዳታረጊ ስርዓት ያዥ። ደበድብኝ እንደ ወንድሜ እሱን አሳይሻለሁ። እሱን አሳይሻለሁ። አትፎክሪ እባክሽ። አሳይሻለሁ። እኔ አይቼ የምታረገው እያንዳንዱ ነገር እኮ አይቼ ዝም የምልሽ ለወንድሜ ብዬ ነው። ወንድምሽ ብለሽ? አዎ ወንድም ድንቄ ልትደበድበኝ ጎረምሳ ይዛ መታ ቤት ውስጥ ለምን ገቡ ብላት ልትደበድበኝ ከጎረምሶቿ ጋር ልታስመታኝ ልትደበድበኝ። ይሄን ሁሉ ነገር ደግሞ የምታደርገው አንተ ነህ። አንተ ነህ። አንቺ ልታስደበድበኝ 4-5 ጎረምሳ ቤት ቁጭ ብላ ግን ለምን ገቡ እላታለሁኝ። ጭራሽ እሷ የበለው ልትደበድበኝ እንዴ? ስለምን ጎረምሳ ልታወራው? ጭራሽ እኔ ጎረምሶቹ ለምን ገቡ ብዬ ነው እኮ የጠየኳት። ግን ልትመታኝ ተነሳች። ይሁን ግን የምታስደፍረኝ አንተ ነህ። አንተ ነህ። እኔ የተናገርከኝ ነው። አንተ ምን አልኪ ነው የምትያት? ምን እሷ እኔን እንደበደበች አንገቴን ያዘችኝ። ስርዓት የምትይዥ ከሆነ ስርዓት ይዘሽ እኔ ከዚህ በኋላ ይልክ ለአንተ ብዬ እኮ ነው ወንድሜ እንደዚህ የምሆነው። እኔ ምንም ለአንተ ብላ አይደለም እንደውም እንዲህ ይሽቀጥ እንዴ ስርዓት ይዘሽ ምን ታረግሽ? እኔ ለአንተ ብዬ እንደዚህ ባንኩኝ ዝም በይ። ለአንተ ምንድን ነው ለእሱ ያልሽው? ምንም ለእሱ ያልሽው ጎረምሳ ቤት እኔማ ወጣ ስል ሁሌ አንተ ላይ ትደርሳ ሁለተኛ እዚህ ጋር ሁለተኛ ስጀምር አንተ ጋር ይመጣል። ልጆች ምንድን ነው የሚያባላው? ጎረምሶች ይዛ መታ ነበረ። እነዚያ ጎረምሶች ለምን መጡ አልኳት። ለምንድን ነው የመጡሽ ምናምን ስላት ጭራሽ እንትን ልትለኝ ተነሳች። ልታስመታኝ እነሱ ልጆቹ ልታስመታኝ ማለት ነው። ማንን አምጥታ? እኔ አላውቃቸውም። ከየት እንዳመጣቻቸው አላውቅም።
ጭራሽ ልትመታኝ እንደዚህ አንገቴ እንደዚህ አርገዘች። ምን አይነት ጎረምሳ አስገብታ? እኔ አላውቃቸውም። ምን አራት ናቸው እነሱ ራሱ ያዙኝ። ምን እንዳለቻቸው እኔ ምንም አላውቅም። ዝም በይ በቃ ሁለተኛ እንዳትመጣ ነገር እኔ እኮ መኪና አጋጭ አንተ ነህ እንትን እየተለሳለስክ ቆፍጠን ያለ ነገር የለ አንተ ነህ እንደዚህ ታሽከፍ። ለምን ትመጣለች? እኛ ኑሯችን እየኖርን አይደል? እሷ ለዚህ ለምን ትመጣለች? እዚህ ምንድናት? እዚህ ነገርኳት እኮ ምንድነው የምትይው? ታስወጣልኝ። እኔ አንድ ትወጣልኝ ነው ፈልገው ድጋሚ እዚህ ቤት እንዳትደርስ። ከምን ጉድ እንዳመጣሽ? በቤቴ እንኳን ክብር አላገኘሁም። በቤቴ እንኳን አላከበረች። ምን ተፈጠረ ብዬ እኮ ነው ከናፍጣ ሰልፍ ላይ ከዚህ በላይ ምን እንዲፈጠር ፈለክ? ተጋጭቼ ሊመቱኝ አልኩህ። 4 ጎረምሳ አስገብተሃል ሊመቱኝ። ተይ በቃ አሁን ነግረናታል። አንተ ሁለተኛ ቤት አደርስልሽ። እኔ ላንተ ብዬ እዚህ መጣ ድጋሚ አይንሽን ማየት አልፈልግም። አይንሽን ማየት እንዳትጠብቅ አትምጪ። አይንሽን ማየት አልፈልግም። ዝም በይ በቃ ባላንቺ አትምጪ። ምንድነው የምትይው? እኔ ያላረኩት ነገር አንተ ነህ። ይኸው አሰናበትኳት። እንታሰናብታታለህ። ነገ ደግሞ እየተንኳተቱ ይመጣል። ሌሎቹ ደግሞ ይመጡላል። ኧረ ተይ እንደዚህ አትሁኝ። እኔ አንቺ እንዳልሽ እየሆንኩ ነው። እንግዲህ ምን ሆንክ? ምን ማጣጣራ አባረርኳት ነገር አድርጌ ባለ እንዳንቺ አንቺ እንዳልኩሽ እየሆንኩ ምን ሆንክ? አንድ እህቴን አባረርኳት እኮ። አንቺ ምን ትፈልጊያለሽ? እናትንታል ለምን ታስደፍረኝ? ተባረረች። ታስደፍረኝ 4 ጎረምሳ ይዛ የመጣችው ይኸው በደንብ እንኳን ሳላዳምጣት አይደል እንዲያባረር። ምን ታዳምጣታለህ? በቃ የኔ እየነገርኩህ አይደል? እሷን ማዳመጥ ምን አስፈለገ? የመጣውን ነገር እኮ እየነገርኩህ አታምነኝማ። ለዚህ እኮ ነው። ኧረ አሁን እኔ ቆይ ብጋጭስ መንገድ ላይ ብቀር የራስህ ጉዳይ። እኔ በሰራሁት እኮ ነው። ተይ እንደዚህ አሁን ትምገዛበት ብር ምን ሰጠሁሽ አይደል? እንደ በቀደም ምን እያደረግሽ ነው? በቀደም ማለት ሰጠሁሽ አይደል? እንደ አሁን 5000 ብር ስጠኝ። ከ3 ቀን በፊት 5000 ብር ሰጠሁሽ አይደል? እና እሱ ምንድን 5 ቀን በቃሽ። ለምንድን ነው የሚበቃኝ? የሚበቃኝ አንተ ነህ የምትበቃኝ። እያበዛሽው እኮ ነው። አንቺ አልታወቀሽም እንዴ? እኔ እኮ ለፍቼ ነው። ምን ልትለኝ ነው? ምን እያልክ ነው? 5000 ብር ሰጠሁሽ ትለኛለህ እንዴ? ጭራሽ። ኧረ እሺ በቃ ተረጋጊ። የት እያደረከው ነው? ተረጋጊ። የት እያደረከው ነው? እሺ ምን እያደረከው ነው? እሺ እሰጥሻለሁ። ተረጋጊ። ኧረ ተይ እባክሽ። አይ ሰሞኑን ማስቻ ደግሞ ሌላ ሴት መቀለብ ጀመርክ። እንደዛ እኮ ሌላ ሴት ጋር ጀምራለህ። ለሌላ ሴት እየሰጠህ ነው። የምን ሴት ነው? ሰሞኑን ተውኳ። ለዛ እኮ ነው ሴት የሚባል ነገር ኧረ የለም። የምን ሴት ነው? እና የት እያደረከው ነው? 5000 ብር ሰጠሁሽ ብለህ ጭራሽ ትቆጥርልኛለህ? አሁን ሰዓት ይደርሳል አይደል? የትም ብለህ ታመጣለህ። ስለሌለኝ እኮ ነው። ምን አገባኝ? እኔ ሰው አይመለከተኝም። ከየትም ብለህ ታመጣለህ። ያለኝና አራግፌ እኮ ነው የሰጠሁሽ። ነዳጅ ሞላሁበት። ጎማውን ስለ ነዳጅ አታውራኝ። እኔ አያገባኝም። አሁን ስለምጠይቅህ ብቻ ነው የሚያገባኝ። አራግፌ እኮ ነው የራስህ ጉዳይ። ከየትም ማምጣ ምን አገባኝ? ምን አድርግ ነው በየሄድክበት እየበተንክ ነው አገኘው ብለህ። ስለዚህ ከየትም ብለህ አሁን ታመጣለህ። አሁን ቶሎ ፈጥነህ ነው የምታመጣልህ። የለኝም። መኪናውን ሰርቪስ አስገብቼ አሁን አይመለከትም። ስለመኪናም ስለምንም አታውራኝ። በቃ እኔ የምፈልገው ብር ነው። ገባህ አይደል? የምጠይቅህ ብር ነው። ከየት ላምጣ? እኔ በዚህ ሰዓት የለኝም። ጭራሽ ጊዜ ለመስት ትመልስልኛለህ እንዴ? ጭራሽ ጊዜ ለመስት ታዲያ ምን ላድርግ? ከሌለ ምን አገባኝ እኮ እያልኩ ያለሁት። ከየትም አምጣ። ኧረ እባክሽ አንቺ እያበዛሽው ነው። ኧረ ተይ። የሌለኝን ተሰንጠቅ እያልሽኝ ነው። እኔ ምንም ገንዘብ የለኝም። አይመለከተኝም አልኩህ። በቃ ታመጣለህ። በቃ አይመለከተኝም። አሁን ቶሎ በል። ቶሎ እንድትሰጠኝ ነው የምፈልገው። ቶሎ በል። የለኝም ምንም 5 ሳንቲም። ይኸው 5 ሳንቲም ሰሞኑን ትቻለህ እያበዛሽ ነው እንዴ? ኧረ ስለተወኩ ነው። ታመጣታለህ። ወደህ ነው በግድ ነው የምታመጣት። ጭራሽ ከየትም ማምጣት ምን አገባኝ? ጭራሽ የለኝም ይለኛል። እንደ ደፋር መኪናውን ሽጠው ምንድን ነው የምትይው? አይመለከተኝም። ለምን አንተ ዋጋ ካወጣ አንተ ራስህ አትሸጥ። የምፈልገው እኔ አንድ ብቻ ነው።
ምንድን ነው የምታደርገው? ንገረኝ ንገረኝ። መቼ ነው የመጣኸው? መቼ ነው የመጣኸው? ከክፍለ ሀገር የት እያደረግህ ነው? ነገርኩሽ። የት እያደረግህ ነው? ይኸውልህ አሁን ንገረኝ፣ አሁን ንገረኝ። የት እያደረግህ ነው? የት እያደረግህ ነው? መኪናውን ሰርቪስ አስገባሁት እኮ አልኩሽ። ጎማ አስቀየርኩበት፣ መኪናውን ሰርቪስ አስገባሁበት። ስለዚህ የት ነው ብር ያለው? የት ነው ብር ያለው? የት ነው ብር ያለው? አንቺ ምን እያደረግሽ? ምን አገባህ? ዝም በል ተዋት። ምንድን ነው? ተዋት። ምን ሆነ? ምን ሆነ? ምን እያደረግሽው ነበር? ምን አገባህ? ንገሪኝ። ምን እያደረግሽ? ነቃ። ትሰምኛለሽ? በትዳር ማለት ነው። ምን ሆነ? ተው። ምን ሆነ ነው? አይ ሰውዬ አንተ ተረጋጋ። ምን እያደረግሽ ነው? ምን ልታደርጊ ነው? ምን ያገባሃል? ይኸውልሽ አርፈሽ ይሄ ህይወት ነው። ይሄ ትዳር ነው። አንተ ነሽ አይደለም እሱን አሁን ያን አንቺን ራስሽን ነው ማስተሽ በዚህ በማለት ተዋት። ሰራት ሰራት እረፍ። ዝም በል እኮ ነው የምልህ። በትዳር አትግባ። አንተ ልቀቀኝ። ሌላ እንትን ውስጥ አትግባ። ልቀቀኝ። አይመለከትም። ልቀቀኝ። ዝም በል። ልቀቀኝ። አርፈሽ ቁጭ በል። ይኸውልሽ አንተ ተው። ምንም አልሆነም። ይሄ ትዳር እሰራልሃለሁ። ተይ ዝም በል። ዝም በል። እኔ እፈታሻለሁ። ዞር በል። እንዳትፈታት እኮ ነው የምልህ። አይደለም አትግባይ። በዚህ ላይ አትግባ። ትሰማኛለህ? አንዴ ይኸውልህ ተረጋጋና ቁጭ ብዬ አስረዳሃለሁ። አስፈታኝ። አስፈታኝ። ናፍታኝ። አይፈታም። አይመለከትም። አይፈታሽም። አይመለከትም። ቆይ ተዋት። ይኸውልህ የእኔ ምንድን ነው አንተ የማታውቀው ነገር ስላለ ነው። ተረጋጋና ቁጭ በል። ምንድን ነው? ቆይ እኮ እሺ አትፈታትም። ልፍታትና አትፈታትም። ይህ ትዳር እኮ ነው። ተዋት በቃ። ይኸውልህ ምንም አልሆነም። እሺ ይገባኛል። ምንም አይደለም። ግን አንዴ ቁጭ በልና አስረዳሃለሁ። ከሷ ጋር ቅድም እንደዛ ስታስወጪኝ ዝም ብላ ያልኩሽ ፍታኝ። በቃ አያገባህም አንተ። ይኸው ባለመብት ፍታኝ። ቁጭ በል። ይኸውልህ አትፈታትም። ምንድን ነው? ቁጭ በል። ቁጭ በል መጀመሪያ ቁጭ በል። ቁጭ በል። አንተ ወንድ አይደለህ? ሚስት ታስራ ቁጭ በል ሲል ቁጭ አልክ አይደለ? ይሄ የአንተ ወንድነት ይሄ ነው። ይሄ አንተ ወንድነት ይሄ ነው። አንተ ወንድ አይደለህ። እሺ ቆይ ለነገሩ የትኛው ወንድነት? ዝም በል። ሚስትህን አስራት ቁጭ አልክ። አንዴ ተረጋጋና ቁጭ በል። አትፈታትም። ፍታኝ። እሺ ቁጭ በል እኮ ነው በቃ። አይደለም ቆይ አንዴ ይኸውልህ ከሷ ጋር ብዙ ያልጨረስነው ጉዳይ አለ። አንተንም ጨምሮ ቅድም ሊደፍር የመጣ ያልኩህ እሱ ነበር ነው እንዴ? አይደለም ነው እንዴ? ሰማኛለህ? የምታወራው ነገሮች አትፈታትም እኮ ነው የምልህ። አትፈታትም። ቁጭ በል በቃ። እሺ ቁጭ በል። እኔ አንተ ላይ ኃይል እንድጠቀም እንዳታደርገኝ። እሺ ምንድን ነው? ቁጭ በል። እሺ ምንድን ነው? ቁጭ በል። እሺ ቁጭ በል እንዴ። ልፍታት ነጭ ከአንቺ ጋር ወዴ ነው የምትወስድ? ዞር በል። ይኸውልህ መወስዳት እሺ ዞር በል። እሺ ቁጭ በል እኮ ነው የምልህ። እንዲህ ምንድን ነው የምትለኝ? አንተ ግን ዝም ብላ ሶስት እሺ ቁጭ በል። ቁጭ በል እና ጠብቀኝ። ቆይ ወዴት ነው የምትወስድ? ይኸውልህ አሁን ቁጭ በልና ማን አንተ? ይኸውልህ አስረዳሃለሁ። መጀመሪያ ተረጋጋና እኔ ቤት ምን ትሰራለህ? ምን ማለት ነው? እሺ ይኸውልህ ወንድሜ እባክህን ተረጋጋ። እኔ ከአንተ ጋር ሌላ ነገሮች ማውራት አልፈልግም። እኔ ቤት ገብተህ እንትን